ሰላም ሰላም ወንድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እንደተለመደው ከአሌክስ ጋር መጥቻለሁ። አሌክስ ኢትዮጵያ እንግዲህ ወንድማችን እየመከረን እያስተማረን እየገሰጸን እየቆነጠጠን የመዳን ቅመሞች በፍቅር በገንዘብም ብዙ የተጎዱ እህቶቻችን ከሱ ትምህርት ይወስዳሉ፣ ምክር ይወስዳሉ፣ ብዙ ነገር ይለግሰናል ወንድማችን። በዚህ አጋጣሚ እኔ በጣም ነው የማደንቀው የማመሰግነው ማለት ነው። ዛሬ ደግሞ የአንዲት እህታችን ታሪክ ይዤ መጥቻለሁ። በትንሹ ብንሰማው ይጠቅመናል። እንግዲህ ያልደረሰብን ሴቶች ካለን ከእሷ እንማራለን ብዬ ስላሰብኩኝ በትንሹ አምጥቼላችኋለሁ ማለት ነው። እስከ መጨረሻው አብራችን ቆዩ። ላይክ፣ ሰብስክራይብ፣ ኤንድ ሸር ኮመንት እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። አመሰግናለሁ። ከዛ እንዴት ጦሱ የጦስ ዶሮ የተጀመረ ጥንስሱ ያው ውስጥ ፎሎ ተመላለስ ፎሎ መለስልኝ፣ ፎሎ መለስኩለት። እዛ አወራሁት። ከዛ እኔ አረብ ሀገር ከመጣሁ ሰው ወንድ ልጅኝ በፍቅር አውርቼ አላቅም፣ አፍቅሬ አላቅም። እሺ እና አወራኝ፣ እንደማንኛውም ሰው ሲያወራኝ አወራሁት። እኔም የት እንዳለው ነገርኩት። በቃ ታወቅ፣ እሱም ነገረኝ። ከዛ ወደ ፍቅር ገባን። እያወራኝ በቃ እኔ ሳወራዋለሁ ያወራኛል። ግን እሱ ከኋላ የሚያደርገው ነገር በጣም የሚደብር ማለት አያደርግም የምለው ነገር አያደርገ ሰማሁት ከሌላ ሴት ጋር ማለት ነው። ሰፖርት አደረኩት እና እኔ በጣም ነው የምወደው። ሰፖርት ማለት ገንዘብ ረዳሁት። እኔስ ወንድ ልጅ ርጅኝ ስጭኝ አይለም። ከጎን አለ፣ አንዳንድ ችግር ያወራል ማለት ከኋላ ከሌላ ሴት ጋር 35,000 ብር ነው። 35,000 ኢትዮጵያ ብር ብዙ ሆኖ አይደለም ማለት እንዲህ ከሴት ጋር ኬስ ስለጀመረ ነው። ስለ እሱ ሳወራ ኦኬ፣ እኔ ላስረዳችሁ በአጭሩ ማለት ነው። ልጅቷ በገዛ የሱ ወንጀል ማብራራት አልፈለገችም። ሽፍንፍን ጎዳይ ምናምን በአጭሩ ቺት አደረገባት። ደረሰችበት። እሷ ላይ የደረባትን ሴት አወቀቻት። ተገናኙ፣ ተዋቀሱ። ምንድን ነው ዛቻ በወንድ ልጅ ሁለት ሴቶች እንግዲህ ሁለት ጎባኖች ማለት ነው። እንግዲህ እንደሰማችሁት በቲክቶክ ነው የተዋወቁት። አላቅም የሶሻል ሚዲያ በእርግጥ በሶሻል ሚዲያ የሚጋቡ ሰዎች አሉ። ግን ደግሞ ሶሻል ሚዲያ ላይ ሴትን ልጅ የሚያወራ ወንድ በተመሳሳይ መልኩ እኔ እንደሚያወራኝ ሌላዋን እንደሚያወራ 100% እርግጠኛ መሆን አለብኝ። በፍጹም አያስተማምንም። እኔ እንዳገኘኝ ሁላ ያችኛዋን እንደሚያገኛት ሌላም እንደሚጨምር ምንም ዋስትና የለኝም። እኔ ማንኝና ነው በእኔ በአንቺ በቃኝ ሴትን አላወራም በሶሻል ሚዲያ ማንንም አልተዋወቅም የሚለኝ ማንኝና ነኝ? እንዴ መንቃት አለብኝ። እውነቴን ነው የምላችሁ። ራሳችንን አሳልፈን መስጠት የለብንም። ልባችን ሙሉ መስጠት የለብንም። በአካል ሳናገኘው ሳናውቀው ጀርባውን ሳናጠና እንዴት ነው ሙሉ ልባችን የምንሰጠው? እንግዲህ ልጅቷ የምትለው አፍቅሬ አላቅም፣ ከዛ ሳፖርት አደረግኩት አለች። ሳፖርት አደረገችው ከፍቶት። ወንድ ልጅ እንግዲህ ከእሷ እገዛ ፈልጎ ሳፖርት አደረገችው። ሲቀጥል ደግሞ ምን ትላለች? ትንሽ ናት ለእሷ እንግዲህ ትንሽ ናት። 36-37 ብር ትንሽ ነው እንዴ እናንተ? እስቲ እንዳው ንገሩኝ፣ የመዳን ቅመሞች ንገሩኝ እስቲ፣ ትንሽ ነው እንዴ? 37 1 ሚሊዮን 2 ሚሊዮን ምናምን ሲሆን ብቻ ነው እንዴ ለኛ ብዙም የሆነው? ምን ያህል መስዋዕት ነው የምንከፍልበት? ስንት ፊት አይተን ነው ሌላ ይቅር የምንቀበለው ካሰሪዎቻችን? እንዴት ነው ገንዘባችን ይሄን ያህል ቅልል ያደረግነው? ለአንድ ወደል ዝም ብሎ ሲጠጣበት ወይም ደግሞ ጓደኞችን ጋብዞ ለአንድ እራት የሚያደርገውን ቀለል አድርገን አየነው እኛ።
ገንዘቡ ሳይሆን ያሳዘናት እሱ ስለከዳት ነው ያዘነችው። ወንዶችም ልቦና አይስጣችሁ። አንዳንድ ወንዶች ልቦና አይስጣችሁ። ከሴት ልጅ ጥቅም ብቻ ፈልጋችሁ የምትቀርቡ ከአንዷም በተመሳሳይ መልኩ የምታወሩ ወንዶች ልቦና አይስጣችሁ። ምንም ማለት አልችልም እኔ ሌላ። በእውነት እንዳው መልካሞችንም አታሰድቡ፣ ሴቶችንም ቁሞ እንዲቀሩ አታድርጉ። ዘንድሮ እኮ የሚታመን ወንድ የለም እየተባለ በቃ አብዛኛው ወንድ በዛ ነው፣ በእናንተ ኔጌቲቭ ባህሪ ነው የሚሳለው። ሁሉም ወንድ ከራሴ ጀምሮ እንደዛ ነው የምስላቸው። ወንዶች ጥቅም ብቻ ፈልገው እንደሚቀርቡ አድርገን ነው የምንስላቸው። እኛም ማስተዋል አለብን። በእርግጥ ግን ቢያንስ እናንተም ህይወት ያስፈልጋችኋል። ትዳር መስረታችሁ መኖር ያስፈልጋችኋል። ቁማችሁ አይደለም የምትቀሩት። ዛሬ ላይ ሴትን ልጅ ብትበድሏት ነገ የእጃችሁን ታገኛላችሁ። ሴትን ልጅ የበደለ መቼም መጨረሻውን አያምርም መስሏችሁ ነው እንጂ አሁን ብልጥነት የሰራችሁ የሸወዳችሁ መስሏችሁ ነው እንጂ ትከፍላላችሁ። እዚህ ምድር ላይ ሰውን የበደለ ሰው ይከፍላል። ሊዘገይ ይችላል እንጂ እግዚአብሔር አለ ያያል። የማንም ድካምና የማንም ላብ ስንት ባህር ስንት መከራ ስንት ነገሮች አይታ ተሻግራ ቤተሰብ ለመቀየር ደፋ ቀና ብላ ሌሊት ቀን ሰርታ ያመጣቻትን ገንዘብ ከሷ ተናጥቃችሁ በልታችሁ ጠጥታችሁ ውልበት ሊሆናችሁ በእውነት አይሆናችሁ። ሴቶች ራሳችሁ ልቦና ይስጠን። እኛም ዝም ብለን ገንዘብ እያወጣን ለወንዶች የምንሰጠው ቢያንስ ወንድ ልጅ ነው ሴትን እንደሚያግዝ የምናውቀው እኛ። ማን ስለሆነ ነው ወንድ ልጅ? እኔ ምን ነው የመጀመሪያ የበኩር ልጄ ነው ወይስ አሮጊት አባቴ ነው አሮጊት እናቴ ነው ጦረተኛ ነው እንዴ እኔ የምቀልበው ቁጭ አድርጌ? ቢያንስ እኔን ማስተዳደር ባይችል ራሱን ይቻል። ቢያንስ ወንድ ልጅ ቢያንስ በእርግጥ የትዳሩ ኃላፊነት አለበት፣ እኔን ማስተዳደር መቻል አለበት። ይህን ካልቻለ ራሱን ካልቻለ ይሄ ምንድን ነው የሚባለው? ሴቶች አርቀን እናስባለን አይደለ? ዛሬ ብቻ ሳይሆን የምናየው ነገ የልጆች አባት ይሆናል ወይ ያስተዳድረኛል ወይ ኃላፊነት ይወስዳል ወይ ብለን እነዚህ ጥያቄዎችን እንደረድራለን። ከነዚህ ጥያቄዎች ቢያንስ 90% ካልተመለሰልን ምን ያደርጋል? እኛ ህይወት ለቀጣይ ዘላቂ ባል ካልሆነ ምን ያደርጋል? ወንድ ብቻ ስለሆነ በቃ ስለወደድነው ብቻ አይደለም፣ እየወደድነውን መለየት አለብን። አንድ ወንድ የማይሆነን ከሆነ እያፈቀርነውን ጭምር መለየት አለብን፣ ግዴታ ነው። ፍቅር ያልቃል። ነገ ጠዋት በትዳር ውስጥ ስንገባ ኃላፊነትን ካልተወጣች እሱ ልጅ ወልደን ልጃችሁን አሳቅፈን እንደሚሄድ ምንም ዋስትና የለንም። ስለዚህ የኛ ስላፈቀርኑ ብቻ ሳይሆን የልጆቻችን አባት የሚሆነውን ወንድ መምረጥ አለብን። ቢያንስ ኃላፊነት የሚሰማው ያለ አይደለም፣ የሌለው ድሃ ምናምን አይደለም። እንደዛ ሳይሆን የመስራት ፍላጎት ያለው ከሆነ ራሱ በቂ ነው። የሚፍጨረጨር ወንድ ከሆነ አብረን መቀየር እንችላለን። ፀጉርን እያበጠረ ምንድነው ቸስቱን አሳብጦ የሚውል ወንድ ምን ያደርግልኛል? እኔ እንግዲህ እኔን የምትሰሙኝ ሁላችሁ ልባሞች እንደሆናችሁ እርግጠኛ ነኝ፣ አውቃለሁ። ይህንን የሚመስል ነበረ ቪዲዮ ማለት ነው። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ እያደረጋችሁ እንደምታበረታቱኝ ባለሙሉ ተስፋ ነኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ባይ ባይ።